ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ዛሬ በጣም ጥሩ ጥሩ የሆኑ ዜናዎች አሉ። እነኛን ዜናዎች ይዤ የተገኘሁኝና እንደተለመደው በቅደም ተከተል መረጃዎችን ወደ እናንተ አደርሳለሁ። የማንቸስተር ዩናይትድ የአማካይ ክፍል እንደው ከኒውካስሉ ጨዋታ በፊት አርብ ነው ጨዋታ የምናደርገው እና በማርቲኔዝ እና በካሳሜሮ እንደው ጥምረቱን ሩበን አሞሪም ሊያደርግ ይችላሉ አማካይ ክፍል ላይ። ምክንያቱም የኒውካስል አማካይ ክፍል ዩናይትድን ቡል ሊያደርገው ይችላል። ያን ቀን በጣም ፕሬስ የሚያደርጉ ኤነርጂቲክ የሆኑ አማካዮች ነው ኒውካስል ያለው። ይህን ለመቋቋም የተለየ ፎርሙላ አሞሪም መስራት ይጠበቅበታል። ምን እንደሚያደርግ አብረን ብናይም ግን የመወያያ ሀሳብ አለኝ። ስለ ዩናይትድ ያለፉትን 8 ጨዋታዎች መነሻ ያደርገንም እንዲሁ ማወራቸው ነገር አለ። ስለ ብሩኖ ፈርናንዴዝ የጉዳት ሁኔታ፣ ስለ ኮቢ ሜኖ ቆይታን በተመለከተ አሁን ከውሳኔ ላይ መደረሱን እነግራችኋለሁ። ከዛ ውጭ የተለመዱ የዝውውር ዜናዎች አሉን ቤተሰቦች። በተለይ ሴሜኑን ጉዳይ በጣም ብዙ የሚታመኑ የዜና ምንጮች ያወሩት ነገር አለ። ልጁ አሁን ወደ ዩናይትድ ያደላ መስሏል። ለምን ለሚለው ምላሹን ከመረጃው ታገኛላችሁ። የአማካይ ክፍል ላይም እንቅስቃሴዎች ይኖራሉ ተብሎ እየተጠበቀ ነው ያለው። አስገዳጅ የሆኑ እንቅስቃሴዎች፣ እነኚህ አስገዳጅ የሆኑ እንቅስቃሴዎች ምንድን ናቸው እነግራችኋለሁ። ዘርክዚ ምናልባት ሴሜኑ ሲመጣ ወደ ሮማ ሊሄድ እንደተዘጋጀ ሪፖርቶች እየጠቆሙ ነው ያሉት። በጣም ተቃርበዋል ተብሎ ተገልጿል። ዘርክዚ ከለቀቀ ሴሜኑ መምጣቱ ደግሞ እርግጥ ይመስላል። ከዛ በተረፈ እንደዚሁ ስለ ትላንቱ የሱፐር ኮፓ ኢታሊያ ፍጻሜ ውድድር መሰረት አድርገን ስለ ሆይለንድ እና እንዲሁ ስለ ማክቶምን የሰጣት አስተያየት አለች። በእሷ ጉዳይ ላይ እንወያያለን። የዩናይትድ ታለንት ያላቸው ተጫዋቾች ዩናይትድ ታለንት ያመክናል ስለመባሉ ማለት ነው። ብቻ አብራችሁኝ ስትቆዩ ቤተሰቦች ይህን ቪዲዮ ላይክ እያደረጋችሁ ሁሌም እንደምታደርጉ በእናንተ ፍጹም ተማምናለሁ። ፋሚሊዎች አታሳፍሩኝም። ላይክ ስላችሁ ወዲያው ነው። አሁንም ይህን ቪዲዮ ላይክ በማድረግ ጀምሩት። አብራችሁኝ ቆዩ ነው ምለው። መልካም ቆይታ። በቀጥታ ወደ ዜናዎች እንለፍና የኮቢ ሜኖን ጉዳይ ላንሳላችሁ። ኮቢ ሜኖ አሁን ከዩናይትድ የሚለቅበት እድል በጣም ጠባብ ነው ተብሎ ተገልጿል። ተጫዋቹ በተመለከታችሁት መልኩ በአስቶን ቪላ ጨዋታ ይሰለፋል ተብሎ ሲጠበቅ ነበር። ግን እዛ ጨዋታ ላይ ጉዳት እንደገጠመው በልምምድ ሜዳ ላይ ገልጸው አሞሪም እንደማይሰለፍ እንደማይኖር በጉዳት እንዳጣነው ገልጸዋል። ብዙ ሰዎች እንዲሁም የራሳቸውን የሆነ ኮንስፓይሬሲ እያወጡ ነው። ኮቢ ሜኖ እዛ ጨዋታ ላይ ያልተገኘው እንደው ድብቅ ነገር ይኖረው ይሆን ወይ? ከአሰልጣኙ ጋር ግጭት ውስጥ ገብቶ ነው ወይ? ይበልጥ አንዳንዶች ደግሞ በፍሪሜ ኮቢ ሜኖ በሚለው ቲሸርት ምክንያት ምናልባት አሰልጣኙ በይፋ በጋዜጣዊ መግለጫ ላይ ተጫዋቹን እንደማይቀጣው ከተናገረ በኋላ ቅጣት አስተላልፎበት ይሆን ወይ ብለው ከዚህ በፊት ልክ ማርከስ ራሽፎርድ ላይ ሩበን አሞሪም ይሄን ነገር ፈጽሞታል። ተጫዋቹ እጅግ ወሳኝ ጨዋታ ከፊቱ እየጠበቀው በአሞሪም ተጫዋቹን ከዩናይትድ ስኳድ ውስጥ አግሎት ነበር በወቅቱ እና ይህን የማርከስ ራሽፎርድ ታሪክ እየደገመ የሆነ ወይ ሩበን አሞሪም ብለው ለጥርጣሬ ክፍት የሆነ ሩመሮችን አሰራይተዋል ማለት ነው። በኮቢ ሜኖ ዙሪያ ግን ያለው እውነታ ተጫዋቹ በጉዳት ምክንያት እንደሆነና ይሄ ከቅጣት ጋር ወይ ደግሞ ከአሰልጣኙ ጋር አለመስማማት ውስጥ ገብቶ እንዳልሆነ ነው እንግዲህ የምናምናቸው የዜና ምንጮች እየነገሩን። አሁን ኮቢ ሜኖ ጉዳትም ላይ ነው። የጥር የዝውውር መስኮት ተከፍቶ እንግዲህ ተጫዋቹ ምናልባት ዩናይትድን ሊለቅ ይችላል ተብሎ ቢነገርም ግን አሁን ያ የመሆን እድሉ ፈጽሞ በጣም ጠባብ እንደሆነ በተለይ ከብሩኖ ፈርናንዴዝ ጉዳት በኋላ አሁን ተረጋግጧል ማለት ነው። የዩናይትድ ሰዎች ተጫዋቱን ከብሩኖ ጉዳት በኋላ ክለቡን እንዲለቅ የሚፈቅዱበት ምንም አይነት ምክንያት የላቸውም። ስለዚህ ኮቢ ሜኖ በማንቸስተር ዩናይትድ ይቆያል ማለት ነው። ሌላው ዜናችን ወደ ብሩኖ ፈርናንዴዝ የሚያመራ ይሆናል። ብሩኖ ፈርናንዴዝ አሁንም ቢሆን እስከ መቼ ድረስ ከጨዋታ እንደሚርቅ በግልጽ የተቀመጠ ነገር የለም። ቤተሰቦች ግን ወሳኝ የሆነ የጤና ምርመራ ያደርጋል አሁን ተብሎ ነው የተገለጸው። እንግዲህ ጉዳቱ በግምት ቢያንስ እስከ 4 ሳምንት ያገለዋል። ከ2 እስከ 4 ሳምንት ተብሎ ነው የተገለጸው። ብዙ ጊዜ ተጫዋቾች ሲጎዱ ኤግዛክት የሆነ የሚርቁበት ከሜዳ ቀን አይቀመጥም። ታውቃላችሁ፣ በግምት ነው የሚቀመጠው። ስለዚህ ተጫዋቹ ከ2 እስከ 4 የዩናይትድ ጨዋታዎች ያመልጡታል ማለት ነው። የፊታችን አርብ ከኒውካስል ጋር በኦልድ ትራፎርድ በምናደርገው ጨዋታ ግን
ብሩኖ ፈርናንዴዝ እንደማይገኝ ተረጋግጧል። ተጨማሪ ምርመራዎች ይደረጉለታል። ከዛ በኋላ እርግጠኛ የሆነው ከሜዳ የሚርቅበት የተጫዋቹ ቀናት ይገለጻሉ በይፋ ተብሎ ተነግሯል። አንድ ይሄ ነው። ለዩናይትድ ግን እንደ እውነት ለመናገር ብሩኖ ፈርናንዴዝን ማጣት በጣም አስከፊ የሆነ ነገር ነው። ከዚህ በፊት እንዳየ ነው ልክ በአስቶን ቪላ ጨዋታ ዕለት ከረፍት በኋላ ተጫዋቹ ተቀይሮ ከወጣ በኋላ ዩናይትድ ክሬቲቪቲውን እንዲሁ አጥቶ ነበር እና የዩናይትድ ሁሉ ነገር ነው ማለት ይቻላል። ብሩኖ ፈርናንዴስ በምንም የሚተካ ተጫዋች አይመስልም። በዩናይትድ በኩል በክሬቲቪቲው በኩል በተለይ ማለት ነው ብዙ የጎል ኢንቮልቭመንት ያለው ነው። ለዩናይትድ ብዙ አሲስት ያደረገ ነው። ብዙ ፖዚሽን እንዲሆን ያደረገ ነው። ብዙ ተች ያደረገ ተጫዋች ነው። ብዙ ክሮሶችንም አድርጓል ለዩናይትድ ብዙ ኤክስፔክትድ ጎል የፈጠረ ነው። ብዙ ኤክስፔክትድ አሲስትም ያለው ብሩኖ ፈርናንዴዝ ነው። ብዙ ቻንስ ክሬት ያደረገ ተጫዋች ነው። ለዩናይትድ ብቻ አይደለም ከእንግሊዝ ፕሪሚየር ሊግም ቀዳሚ ነው። ብዙ ፓሶችን በፋይናል ሰርድ ላይ መጣል የቻለ ነው። ብዙ ፓሶችን እንደዚሁ በቦክስ ውስጥ መጣል የቻለ ልጅ ነው። ብዙ አግሬሲቭ የሆነ ፓሶችን አሚን ፕሮግሬሲቭ የሆኑ ኳሶችን ማድረግ የቻለ ነው። ብዙ ስሩ ቦሎችን እየሰጠ ነው ማለት ነው እና እነኚህ ሁሉ ስታቶች የሚያመላክቱ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ አከርካሪ ነው ማለት ነው። ሁሉም ነገር እንደው ከመከላከል ውጭ በተለይ ስለ ማጥቃት የምናወራ ከሆነ እያንዳንዱ ኳስ መነሻ ከብሩኖ ፈርናንዴዝ እግሮች የሚወጡ ናቸው እና ለዛም ነው እንግዲህ ለዩናይትድ በጣም ሂውጅ የሆነ ሚስ ነው ብሩኖ ፈርናንዴዝ ብለን የምንናገረው ማለት ነው። አይሆፕ ቤተሰቦች እንግዲህ ከዚህ በፊት ባለው የጉዳት ሂስትሪ አንዴ ነው መሰለኝ በዩናይትድ ቤት የተጎዳው፣ እሱም ብዙ አልቆየም። አሁንም ብሩኖ ፈርናንዴዝ በፍጥነት አገግሞ ምናልባት ከአንድ ጨዋታ በኋላ ሊመለስ የሚችልበት እድል እንዳለ ነው ከ15 ቀን በኋላ የሚጠበቀው ማለት ነው። ብዙዎች በዚህ መልኩ እየገመቱ ነው ያሉት። የኒውካስል ጨዋታ ዕለት ግን ተጫዋቹ እንደማይገኝ እርግጥ ነው ቤተሰቦች። ስለዚህ ሩበን አሞሪም አማካይ ክፍል ላይ ምን አይነት ጥምረት ይጠቀማል የሚለው በብዙዎቻችን የሚጠበቅ ነው። ጥሩ ዜና ካዛሜሮ ጉዳቱን አሚን ቅጣቱን ጨርሶ ይመለሳል። ስለዚህ ካዛሜሮ ለዛ ጨዋታ መድረስ ለዩናይትድ እንደ መልካም ዜና ተደርጎ ሊወሰድ ይችላል። ሌላኛው ደግሞ በአስቶን ቪላ ላይ የተመለከትነው የማርቲኔዝ የ6 ቁጥር ቦታ ላይ ተሰልፎ በጣም ተስፋ ሰጪ እንቅስቃሴ ማድረጉን እንዲሁ ተመልክተናል እና ሩበን አሞሪም ይኸውላችሁ ከኒውካስል ጋር ስንጫወት የኒውካስል ጨዋታ የሚወሰነው በአማካይ ክፍሉ ባትል ነው። አማካይ ክፍል ላይ የኒውካስል የአማካይ ስፍራ ተጫዋቾች ከአስቶን ቪላው ጨዋታ ይልቅ ዩናይትድን በደንብ ፕሬስ ያደርጋሉ። አማካይ ክፍል ላይ ያሉ የኒውካስል ተጫዋቾች እንደምታውቁት በጣም ጥሩ የአማካይ ስፍራ ተጫዋቾች ነው ያሏቸው ማለት ነው እና ዩናይትድ እዛ ጋር በጣም ኢነርጂ ይፈልጋል። እንደ አስቶን ቪላው አማካይ ክፍሉን በቀላሉ የመቆጣጠር እድሉ የዩናይትድ ያነሰ ነው። ምክንያቱም ኒውካስሎች የተሻለ ከዩናይትድ የአማካይ ስፍራ ኮምቢኔሽን ወይም የአማካይ ስፍራ ተጫዋቾች አሏቸው ማለት ነው። እነ ቶናሊ እነ ብሩኖ ጊማሬሽን የመሳሰሉ ማለት ነው እና እነዚህ በጣም አግሬሲቭ የሆኑ ተጫዋቾችን ለመቆጣጠር ዩናይትድ ሌላኛው የላቲን አሜሪካ የአማካይ ስፍራ ጥምረት ይፈልጋል። እሱም ትክክለኛው የካሳሜሮ እና የአሌክሳንድሮ ማርቲኔዝ የአማካይ ስፍራ ጥምረት እንደሆነ ይታመናል። አለቅም አሰልጣኙ የሚወስነው ውሳኔ ይሄ የግል ሀሳብ ነው፣ ኦፒኒየን ነው። ቤተሰቦቼ ማንቸስተር ዩናይትድ አማካይ ክፍሉን በደንብ አድርጎ ማጠናከር አለበት። ማጠናከር ካለበትና ብሩኖ ፈርናንዴስ ከሌለ ደግሞ ማርቲኔዝ እና ካዛሜሮን መጠቀም በጣም ጥሩ ውሳኔ ይመስለኛል። አላቅም አሰልጣኙ ምናልባት ጨዋታው በደረሰ ሰዓት ኡጋርቴን መልሶ ሊያሰልፈው ይችላል ልክ እንደባለፈው እና የሚሆነውን አብረን የምናየው ይሆናል። ግን በጣም ጥሩ ሀሳብ ይመስለኛል። የአማካይ ክፍል ላይ የማርቲኔዝ እና የካዛሚሮ ጥምረት የኒውካስልን የአማካይ ክፍል የመቋቋም ኢነርጂው በደንቡ ያለው አግሬሲቭ የሆነ የአማካይ ክፍል ለኒውካስል ጨዋታ የሚመጥን ጥሩ አድርጎ ባትል ማድረግ የሚችል የአማካይ ክፍል ጥምረት ነው ብዬ ነው እኔ በግል የማስበው። አለበለዚያ የኒውካስል አማካዮች የበላይነቱን ከወሰዱ የመሀል ሜዳውን ብልጫ ከወሰዱ ዩናይትድ ውጤት ይዞ ለመውጣት ከኦልድ ትራፎርድ ላይ ቢሆንም ጨዋታው ትንሽ ከበድ ብሊለው ሊለን ይችላል ማለት ነው እንደ ቡድን። ስለዚህ ሩበን አሞሪም እዚህ ጉዳይ ላይ እንደሚያስብበት ብዙ ስራዎችን ሰርቶ በጣም ጥሩ የሆነ ቡድን በጣም ጥሩ የሆነ ሴሌክሽን ይዞ እንደሚመጣ ተስፋ አደርጋለሁ። ስለ አሞሪም በዚሁ ካነሳን የዩናይትድ ያለፉት 8 ጨዋታዎቻችንን ጠቀስ እናድርግ። አንዳንድ ስታቶችን እንዲሁ ልንገራችሁ፣ በጣም አጭር ናቸው ቤተሰቦች። ዩናይትድ ያለፉትን 8 ጨዋታዎች ላይ ፍጹም ተንሸራቷል።
እውነት ለመናገር ቡድኑ በዚህ ሰዓት ምናልባት በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ የሚያስቀምጡ በጣም ጥሩ ጥሩ እድሎችን አግኝቶ ነበር። እነኛን እድሎች ግን ፍጹም ሳይጠቀምበት ቀርቶ አሁን 8ኛ ደረጃ ላይ ተቀምጧል። ኦፍኮርስ አሁንም ቢሆን የሊጉ ፉክክር እንደዚሁ በጣም ታይት ከመሆኑ የተነሳ ዩናይትድ ቶፕ ፎር ገብቶ የማጠናቀቅ እድል አለው። ምክንያቱም በ4ኛውና በ8ኛው ዩናይትድ መካከል ያለው የነጥብ ልዩነት በጣም ጠባብ ነው። ግን ከ8ቱ ጨዋታዎች 2 ጨዋታዎችን ብቻ አሞሪም ማሸነፉ በጣም አሳሳቢ ጉዳይ ሊሆንና አሞሪም ላይ እንደው እንደ ችግር ተደርጎ ሊነሳበት ይችል ይሆናል። ምክንያቱም ከፎረስት ጋር ዩናይትድ አቻ ወጣ ወይ ነው የተጫወተው። ከቶተንሃም ጋር እንደዚሁ ቡድኑ እየመራ ነው። እንግዲህ በሁለቱም ጨዋታዎች ላይ አቻ ያጠናቀቀው 2 አቻ ነው የጨረሰው። ከዛ ውጪ በኤቨርተን ሜዳችን ላይ 1-0 ተሸነፍን። በክሪስታል ፓላስን አዌይ ወተን አሸነፍን። እንዲሁም 1 አቻ ከዌስትሃም ዩናይትድ ጋር በኦልድ ትራፎርድ ወጣን። ወልቭስን አዌይ ወተን ነው ደካማው ቡድን የሆነውን 4-1 አዌይ ላይ ማሸነፍ የቻል ነው እንደዚሁ። ከዛ ውጭ ከበርንመዝ ጋር በኦልድ ትራፎርድ 4 አቻ ባጠናቀቅን። እንዲሁም በአስቶን ቪላ ባለፈው ሳምንት 2-1 በሆነ ውጤት ከሜዳችን ውጭ የተሸነፍን ማለት ነው እና ያለፉትን 8 ጨዋታዎች ስናይ ዩናይትድ ማግኘት ከነበረበት የሰበሰበው ነጥብ እንግዲህ 6 ብቻ ነው ማለት ነው እና በዛ ምክንያት አሁን 8ኛ ደረጃ ላይ ልንቀመጥ ተገደናል። ውጤት ግዴታ መሻሻል ይኖርበታል። አለበለዚያ ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ህልም ይበልጥ እየጨለመ ነው የሚሄደው እና ከኒውካስል ጨዋታ የሆነ ነገር ዩናይትድ በግድ ቢሆን አሞሪም እንዳለው እንግዲህ ማሸነፍ ግዴታ ውስጥ ገብቶ ነው በኦልድ ትራፎርድ ይህን ጨዋታ የሚያደርገው ማሸነፍም አለበት ተብሎ የሚጠበቀው። እንግዲህ ከ8 ጨዋታ 2 አሸንፈናል፣ 16 ጎሎች ደግሞ ተቆጥሮብናል። ይሄ በጣም የሚያስገርም ነው። ቤተሰቦች ያስቆጠርነው የጎል ብዛት 14 ብቻ ነው ማለት ነው። ምንም ክሊንሺት ይዘን አልወጣንም። ይሄ ትልቁ አሳሳቢ ዩናይትድ መቅረፍ የሚገባው ሰሞኑን ያየነው የክለቡ የቡድኑ በጣም ተደጋጋሚ ድክመት የተከላካይ መስመሩ ሆኗል ማለት ነው። ምንጊዜም ቢሆን ማንቸስተር ዩናይትድ ጎል ሊቆጠርበት እንደሚችል በየትኛውም ስቴዲየም ይጫወት ከየትኛውም ክለብ ጋር ይጫወት እርግጠኛ የምትሆኑበት አይነት ስታት ነው ያለው ማለት ነው እና አሞሪም የተከላካይ ክፍሉን ካላጠናከረ ዩናይትድ ብዙ ዋጋዎችን ከዚህም በኋላ በሚኖሩ ጨዋታዎች ሊከፍል እንደሚችል ነው የሚነገረው ማለት ነው። እዚህ ላይ አንድ ስታት እንደውም ላንሳላችሁ፣ የሚያስገርም ስታት ሾንዳይች ፎረስትን ከያዘ በኋላ ትላንት ተሸንፏል አይደል? ትላንት 13ኛ ጨዋታውን ነው ያደርገው ከኖቲንግሃም ፎረስት ጋር እና 6 ያህል ጨዋታዎችን ክሊንሺት ማስመዝገብ ችሏል። ያው በባህሪው አሰልጣኙ እንደዚሁ ዲፌንሲቭ የሆነ ቲም ነው የሚገነባው። ሾንዳይች በ13 የፕሪሚየር ሊግ ጨዋታ ከኖቲንግሃም ፎረስት ጋር 6 ክሊንሺት ሲኖረው ሩበን አሞሪም ግን በ58 ዩናይትድን ከያዘ በኋላ በ58 የፕሪሚየር ሊግ ጨዋታዎች ላይ ያሉት የክሊንሺቶች ብዛት 8 ብቻ ነው ማለት ነው። ኢማጅን ቤተሰቦች ሾንዳይች በ13 ጨዋታ 6 ክሊንሺት አለው። ሩበን አሞሪም በ58 ጨዋታ ደግሞ ከዩናይትድ ጋር 8 ክሊንሺት ብቻ ነው ያለው ማለት ነው። ይሄ እጅግ እጅግ የሚያስገርም ስታት ነው። የዩናይትድ የተከላካይ ክፍል ምን ያህል ከፍተኛ የሆነ ስህተት የሚሰራ ብዙ ጎሎች የሚቆጠሩበት እንደሆነ የሚያመላክት ነው። በእርግጥ በነገራችሁ ላይ እኔ የዩናይትድን የተከላካይ መስመር ችግር ከተከላካዮቹ አርጌ ብቻ አለሁም ዲፌንሱም እንደዚሁ አሚን የአማካይ ስፍራውም እንደዚሁ በጣም ክፍት ስለሆነ እና ለጥቃት የተጋለጠ ስለሆነ ኢዝሊ ኦቨርን ስለሚደረግ የተቃራኒ ቡድን ተጫዋቾች በቀላሉ የአማካይ ክፍሉን አልፈው ዲፌንሶችን ነው የሚያገኙት የሌላ ቡድን አጥቂዎች። ስለዚህ ዩናይትድ ዲፌንስ ይበልጥ ተጋላጭ ሆኗል። ምክንያቱም ዩናይትድ አማካይ ክፍል ላይ አብዛኛውን ጨዋታዎች በደንብ ኳስ ቁጥጥር ስለሌለው በተለይ ደቂቃዎች፣ ሰዓቶች እየጨመሩ በመጡ ቁጥር የዩናይትድ የአማካይ ክፍል ይበልጥ እየተከፈተ ስለሚሄድ ቡድኑ ላይ ጎል የመቆጠሩ እድል በጣም እየሰፋ ይመጣል ማለት ነው። ለዛ ነው ብዙ ጎሎችን ከረፍት በኋላ እያስተናገድ የምንገኘው። ስለዚህ አማካይ ክፍሉ ድክመት ተከላካዩን አጋልጦታል ብዬ አስባለሁ። እንዲሁም ተከላካዮቻችን በራሳቸው የሚሰሩት ስህተት አለ። ይሄ ሁሉ ነገር ሲደመር ነው ዩናይትድን ጎል እንደሚቆጠርበት እርግጠኛ የምትሆኑበት ቡድን እንዲሆንና ብዙ ጎሎች እንዲቆጠሩበት የሆነው ማለት ነው። እስካሁን ቤተሰቦች ሩበን አሞሪም በፕሪሚየር ሊግ 44 ጌሞችን አድርጎ 14 ቅድም የገለጽኩላችሁ የሾንዳይች ንጻሬ ቤተሰቦቻችን በሁሉም ጌሞች ነው። በአጠቃላይ ሩበን አሞሪም ዩናይትድን በመራባቸው ጌሞች ከ44 ጨዋታዎች በኋላ 14 አሸንፎ 11 አቻ ወጥቶ
19 እንደዚሁ ተሸንፏል። 63 ጎሎችን ዩናይትድ ሲያስተናግድ 70 ጎሎችን በአጠቃላይ ያስቆጥሯል። 5 ያህል እንግዲህ ክሊንሺቶችን በፕሪሚየር ሊግ ብቻ ነው ቤተሰቦች ያልኩት 5 ክሊንሺቶችን አስመዝግቦ 53 ያህል ነጥቦችን ሰብስቦ በየጨዋታው ደግሞ 1.2 ጎሎችን እንዲሁ እያስቆጠረ በዚህ መልኩ የአሞሪም ቡድን ስታት ይዟል ማለት ነው እና ከ44 ጨዋታ 14ቱን ነው አሞሪም ያሸነፈው። ይህም በጣም የወረደ ስታት ነው ቤተሰቦቼ። ከ44 14 ብቻ 11ዱን ድሮ አድርጎ እንደዚሁም ኦልሞስት 19 ያህል ጨዋታ ደግሞ መሸነፉ ማለት ነው እና በዚህ መልኩ አሞሪም ከቀጠለ ዩናይትድ ከወገብ በታች ያለ ቡድን ነው የሚሆነው ወይንም ወገብ ላይ የሚያጠናቅቅ ቲም ነው የሚሆነው። ከአምናው ብዙ የተለየ ደረጃ ይዘን የምናጠናቅቅ አይመስለኝም ቤተሰቦች። ከአምናው የተለየ ስል 15ኛ ማለት አይደለም ኦፍኮርስ ይሄ 8ኛ 9ኛ ወይ 10ኛ አካባቢ ያሉ ቦታዎች 11ኛም ሊሆን ይችላል የዩናይትድ ደረጃ ሊሆን ይችላል። በዚሁ የሚቀጥል ከሆነ አሁን ባለው ሬቲንግ እና ባለፉት 8 ጨዋታዎች ላይ አሞሪም ባስመዘገባቸው ውጤት የምንቀጥል ከሆነ ትልቅ የሆነ ሀዛርድ ነው። ጥር ላይ ድጋፎች ይኖራሉ ብዬ እጠብቃለሁ። ፊርማዎች ይኖሩናል ብዬ እጠብቃለሁ። ቀጣይ በዝውውር መስኮቱ የምንሰራቸው ነገሮች አሉ። ማነሳላችሁም ዜናዎች በቀጣይ እነሱን የተመለከቱ ናቸው። በእነኛ መልኩ ቡድኑ አዳዲስ ተጫዋቾችን አስፈርሞ ይሻሻላል፣ ውጤቱም ከዚህ የተሻለ ይሆናል ብዬ ተስፋ ባደርጋለሁ እንጂ በዚህ አካሄድ በሩበን አሞሪም በዚህ ውጤት አሰባሰብ አካሄድ ቡድኑ መሻሻሎችን የማያደርግ ከሆነ ተጨማሪ ተጫዋቾችን የሚያስፈርም ከሆነ ግን ትልቅ ስጋት ነው የሚፈጥረው። እንቀጥል ቤተሰቦች። የዝውውር ዜናዎችን ከማንሳታችን በፊት አንድ ነገር ማንሳት አለብን። ትላንትና በጣሊያን አንድ የፍጻሜ ውድድር ተካሂዶ ነበር እና በዚህ ውድድር ላይ የዩናይትድ የቀድሞ ተጫዋች የነበሩት እንዲሁም አሁንም ቢሆን የዩናይትድ ተጫዋች ሆነው በውሰት ያመሩት እነ ራስመስ ሆይለንድ ለምሳሌ እና ስኮት ማክቶምን የቀድሞ ተጫዋቾቻችን የሱፐር ኮፓ ኢታሊያ ሻምፒዮን ሆኗል ከናፖሊ ጋር እና ይህንን ነገር ያነሳሁት ለምንድን ነው? አንድ ማወራቸው ሀሳብ ስላለኝ ነው። ያው በዛው ስለሚገናኝ ራስመስ ሆይለንድ በኢንስታግራም አካውንቱ ላይ ፖስት ካደረገ በኋላ ዋንጫውን ይዞ አንድ ሀሳብ አስቀመጠ። ዋት ኤ ግሬት ዲሲሽን ሉክስ ላይክስ በሚል ማለት ነው እና ዩናይትድን እየወጋ እንደሆነ እዚህ ጋር ምንም ጥያቄ የለውም እና ራስመስ ሆይለንድ ጠቅ አድርጎናል ቤተሰቦች። ግን እኔ ለሱ በጣም ደስተኛ ነኝ። አሁን ሆይለንድ በናፖሊ ቤት እንዴት እንደሄደ ሁላችሁም ታውቃላችሁ። በዩናይትድ ቆይቶ ቤንች ሆኖ ቢጫወት ራሱ ደስተኛ ነበር የሚመስለኝ እኔ በግሌ እና ሳይፈልግ ተገፍቶ የሄደ ልጅ እንደው ከነበረው ኦቨር የሆነ ጉጉት የተነሳ በዩናይትድ ቤት ጉጉትም ሲበዛ አንዳንዴ ለስኬት እንቅፋት ይሆናል ልጁ። ነገሮችም እየተሳኩለት አልነበረም። ሳይሳካለት ቀረ። ክለቡም ሊሸጠው ወሰነ። ሳይፈልገ ነው አስገድዶ ግን የሸጠው። ኦልሞስት አሁን እንደሸጠው ቁጠሩት። ምክንያቱም ናፖሊዎች ተጫዋቹን ያስፈርሙታል ተብሎ ስለሚጠበቅ ማለት ነው። በዚህ ሲዝን እንኳን ኦልሞስት ወደ 7 የግብ አስተዋጽኦ አለው ተጫዋቹ። እርግጠኛ ባልሆኑም ቁጥሩን ኤግዛክት ቤተሰቦች እና ጥሩ ፎርም ላይ ነው የሚገኘው። ራስመስ ሆይለንድ አሁን ለምን ዩናይትድን ወጋ አደረገ በዝውውሩ የሚለው የእኔ ሀሳብ አይደለም። ይሄ እዚህ ላይ ትኩረት ማድረግ ስለፈረግኩ አይደለም፣ ግን ለልጁ ስኬት እኔ በጣም ደስተኛ ነኝ። አንድ ይህንን ለመናገር ነው። ማክቶምናይም ቢሆን በ17 ወራት የናፖሊ ቆይታው ላይ የሴሪያ ሻምፒዮን ሆኗል። እንደ ንጉስ ነው እያዩት ያሉት። ተጫዋቹን ታውቃላችሁ እዛ። አሁን ደግሞ የሱፐር ካፕን እንዲሁ አሸንፎ ሁለተኛ ዋንጫው ሆኖ ተመዝግቦለታል ማለት ነው። አሁን ትኩረቴን የሳበው የአንቶኒዮ ኮንቴ ንግግር ነው። ኮንቴ ከጨዋታው በኋላ ምን አለ? አሁን ሁሉም ሰው የሚያወራው ስለ ሆይለንድ እና ማክቶመኔ በናፖሊ ቤት ሱፐርስታር ስለመሆናቸው ነው። ይሄንን ነገር ግን አትርሱ፣ አስታውሱ አለ ኮንቴ። እነኚህ ተጫዋቾች አሁን ለዩናይትድ ላይ ይጫወቱ ይችላሉ በዚህ ሰዓት፣ ነገር ግን ራሳችሁን አንድ ነገር ጠይቁ፣ ለራሳችሁ አንድ ጥያቄ ጠይቁ ይላል ኮንቴ። እኔ እና የስታፍ አባሎች በአጠቃላይ የሆነ ጥሩ ነገር ብንሰራ ነው እነኚህ ተጫዋቾች ብቃታቸው የተሻሻለው እንጂ ያለ ምክንያት አይደለም። ስለዚህ የሁለቱ ተጫዋቾች በዩናይትድ ቤት ደካማ ነበሩ ተብሎ መወራቱና እኛ ጋር ሲመጡ ደግሞ ተሻሽለው አሁን ሰዎች ስለነሱ ብቃት ማውራት መጀመሩ ምክንያት ቢኖረው ነው። ምክንያቱም እኔና የስታፍ አባሎቼ እነሱን ስላሻሻልናቸው እንደ ተጫዋች እና ጥሩ ነገር ለነሱ መስራት ጥሩ ኢንቫይሮንመንት መፍጠር ስለቻለ ነው በሚል
ኮንቴ የሰጠው አስተያየት እንደዚሁ የዩናይትድን የተጫዋቾች አያያዝ ወይ የታለንት አያያዝ በሉት ትንሽ ወጋ ያደረገ ነው ማለት ነው። አሁን እዚህ ጋር የአንቶኒዮ ኮንቴን ሀሳብ ደግሞ እንደሚቃረነው ልንገራችሁ። እንደው በጣም ጥሩ የሆነ ሀሳብ ስላነሳ ነው። ሰሞኑን ራሱ ስኮት ማክቶምኔ ይቃረነዋል። ማክቶምኔ ምን የሚባል ጥያቄ የተጠየቀ መሰላችሁ? በዩናይትድ ቤት በአካዳሚው በተለይ ያደጉ ተጫዋቾች ወይንም ደግሞ ከሌሎች ክለቦች በወደ ገንዘብ ተገዝተው ወደ ማንቸስተር ዩናይትድ መጥተው እነኚህ ተጫዋቾች ፐርፎርም እንዲያደርጉ ሲጠበቅ አይችሉም እና ክለቡን ይለቃሉ። ክለቡን ከለቀቁ በኋላ ግን ተጫዋቾቹ በሌሎች ክለቦች በራሳቸውን በደንብ አድርገው ያሳያሉ እና የዚህ ምክንያት ምንድነው ብለህ ነው የምታስበው? ምክንያቱም ብዙ ጊዜ የሚታሰበው ነገር ዩናይትድ ተጫዋች አያያዝ ላይ አይችልበትም ወይም ዩናይትድ ያለውን ታለንት የተጫዋቾችንም ያባክን ቡድን ነው ተብሎ ነው ብዙ ጊዜ የሚወቀሰው ተብሎ ማክቶምኔ ሲጠየቅ የመለሰው መልስ በጣም ያስገርመኝና እንደው ብልሃት የተሞላበት ነው። እንደዚህ ሲል ተናገረ። እኔ በዚህ ሀሳብ አልስማማም አለ። ሰበብ መደርደር አያስፈልግም። ሰበብ ማስቀመጥ በጣም ቀላል ነገር ነው። እንደዚህ ማለት ለሚዲያ እንደዚህ ብሎ ምክንያቱን መናገር የሚቀል ይመስለኛል አለ። እኔ በማንቸስተር ዩናይትድ ቤት በነበርኩበት ወቅት አለ ቡድኑ የቻለውን በሙሉ ነው ያደረገልኝ ያለው። ከዩናይትድ በኩል ምንም የጎደለብኝ ነገር የለም። በቂ የሆነ ልምምድ በመስጠት ቡድኑ እንዲሁ የአመጋገብ ሳይንሳዊ የሆኑ አመጋገብ ስርዓቶችን እንድከተል በማድረግ ሁሉም ነገር ለእኔ ስኬታማ እንደሆነ የሚያስችሉኝ ነገሮችና እርዳታዎች በሙሉ በማንቸስተር ዩናይትድ ቤት ተደርገውልኛል አለ። ሌሎች ክለቦች የሚሰጡትን ነገሮች በማንቸስተር ዩናይትድ ቤት ውስጥ አታገኝም ወይም ዩናይትድ ቤት የለም ተብሎ የሚወራው ነገር እውነት ለመናገር ውሸት ነው። ይሄ ፍጹም ሐሰት የሆነ ተረት ነው ሲል ነው እሱ የሚናገረው። ለማንቸስተር ዩናይትድ ስትጫወት ትኩረቱ በቀጥታ በአንተ ላይ ይደረግብሃል። ሚዲያው በሙሉ ትኩረቱን አንተ ላይ ነው የሚያደርገው። ይህንን ጫና ለመቋቋም ደግሞ በጣም አስቸጋሪ ይሆናል ለአንዳንድ ተጫዋቾች ሲል ማክቶምኔ ምላሽ ይሰጣል ማለት ነው። እኔ ከምላሹ የተረዳሁት ልጁ አንድ በጣም በሳል ነው። ማክቶምኔ በዚህ ደረጃ እንዲህ ይናገራል ብዬ አልጠበቅኩም። ልጁን ሳየው በባህሪው እንደዚሁ እንትን ስለሚመስለኝ ነው። ልጁ ዩናይትድ ቤት ሳለም ግን ተሰልፎ ተቀይሮ በገባባቸው ጨዋታዎች ላይ እንዴት ቲሙን እንዲያሸንፍ ይጥር እንደነበር ይለፋ እንደነበር ግን አውቃለሁ ተጫዋቹን እና እዚህ ጋር ባነሳው ሀሳብ ላይ ነው እንግዲህ እኔ ይህን በሀሳብ ማንሳት የፈለግኩት ትላንት እንደው ከሻምፒዮን ከመሆናቸው ጋር በተያያዘ ስለሆነ ማለት ነው ይሄ ነገር እና ማክቶምኔ በማንቸስተር ዩናይትድ ቤት ዩናይትድ ታለንት ይገላል፣ ተጫዋቾችን ያበላሻል እና ያጠፋቸዋል ብሎ የሚወራው ነገር ፍጹም ሐሰት ነው ብሎ ነው እሱ ያጋለጠው እና ስለ ዩናይትድ በዚህ መልኩ በመመስከሩ እኔ በጣም ደስ ብሎኛል ማለት ነው ቤተሰቦቼ። ምክንያቱም እኔ የማምንበት አንድ ነገር አለ። ማንቸስተር ዩናይትድ አካዳሚው ማለት ምናልባት በዓለማችን ላይ በጣም ቶፕ የሆነው አሁን ካለንበት ጄኔሬሽን አሁን ካለ ነገር ኳስ ተመልካቾች ምናልባት የክፍለ ዘመኑ ምርጥ የሆኑ ተጫዋች ለኔ አሁን ለምሳሌ ክርስቲያኖ ሮናልዶ ነው። በዩናይትድ አካዳሚ አድጎ ልብ በሉ በዩናይትድ አካዳሚ አድርጎ ዩናይትድ ሰልጥኖ አብዛኛውን የእግር ኳስ ህይወቱን እድገቱን ማለት ነው ቤተሰቦች በዩናይትድ አመጋገብ እንደዚሁ ሰዎች ምግብ እየበላ በዩናይትድ ልምድ እየተሰጠው ነው ራሱን ሱፐርስታር ያደረገው ክርስቲያኖ ሮናልዶ ማለት ነው። አሁን ከክርስቲያኖ ሮናልዶ በዘመን ከሰር አሌክስ ፈርጉሰን ያን ዩናይትድ ከነበረው አካዳሚ ዘመን እጅግ የተሻለ ፋሲሊቲ እጅግ የተሻሉ አመራሮች በምግብ ላይ በሉት በሕክምናው በሉት በብዙ ነገር ዩናይትድ አሁን አካዳሚውን አሻሽሏል እና ማክቶመኔ እንደተናገረው ክርስቲያኖ ሮናልዶ በግል ጥረቱ ነው እዚህ ደረጃ ላይ እየደረሰው። ከፍተኛ የሆነ የግል ጥረት ኦፍኮርስ ሊያስፈልግ ይችላል። ሌሎች ለየትኛውም ተጫዋች አሁን የሚሰራ ነው። በዩናይትድ ቤት አካዳሚው እድል ስላልሰጣቸው ነው፣ ሩበን አሞሪም የመሰለፍ እድል ስላልሰጣቸው ነው አንዳንድ ተጫዋቾች እየጠፉ ያሉት ተብሎ ለምሳሌ ቺዶ ኦቢን፣ አማስ እንደዚሁም አንዳንድ ከዋክብ ታዳጊ ተጫዋቾች ምናልባት ሊጠፉ ይችላሉ ተብሎ ሁሉ ከወዲሁ እየተተነበየ ነው የሚገኘው። ሴኩ ኮኔ አይነት ተጫዋቾች ማለት ነው። እነ ቺዶ ኦቢማ አሁን የሚዲያውን ወሬ እየሰሙ ኢንስታግራም አካውንታቸው ላይ ዩናይትድ የሚለውን ስም ሁሉ እያጠፉት ይገኛሉ ማለት ነው። እና ሃሪ አማስንም እንዲሁ በተመለከቱ ከሩበን አሞሪም ጋር እልህ ውስጥ የተገባባ ተጫዋች ይመስላል። አሞሪም ባለፈው ኢንተርቪው ላይ ሲጠየቅ ምን ብሎ ተናገረ? ስለ ዩናይትድ ታዳጊ ተጫዋቾች እድል አትሰጥም፣ ከክለቡ እያራካቸው ነው በሚል ተጠይቆ ለምሳሌ አማሳላ አሞሪም በሼፊልድ ዌድነስዴይ በጣም እየተቸገረ ይገኛል አለ። ቺዶ ኦቢም ቢሆን
በዩናይትድ አንደር 21 ቡድን ሁለተኛ ቡድን ውስጥ ብዙ የመሰለፍ እድል እያገኘ አይደለም ሲል የእነኚህ ተጫዋቾች ዋናው ቡድን ውስጥ አለመካተት ከብቃት ጋር የተያዘ መሆኑን ለመናገር ሞከር። አይ ቲንክ ሼፊልድ ዌድነስዴይ ደግሞ በዚህ ሲዝን በሻምፒዮንሺፕ ጥሩ ፎርም ላይ አይደለም የሚገኙት እንደ ቡድን ማለት ነው። በግል ግን ሃሪ አማስ የክለቡ የወሩ ምርጥ ተጫዋች ተብሎ ተመርጦ ተሸልሞ ነበር ሽልማት እና ሩበን አሞሪም ያን ነገር አልተመለከተም መሰለኝ እና ሃሪ አማስ ጥሩ ጊዜ እያሳለፈ አይደለም ብሎ መናገሩ ሃሪ አማስ ምላሽ በሚመስል መልኩ ይሄንን ሽልማት ይዞ የተነሳውን ፎቶ መልሶ ፖስቶታል ማለት ነው ኢንስታግራም ላይ ለአሞሪም ምላሽ ለመስጠት። ቺዶ ኦቢም እንዲሁ በታችኛው ቡድን ውስጥ ብዙ ቋሚ ሆነ እየተሰለፈ አይደለም ካለ በኋላ አሞሪም ተጫዋቹ ማንቸስተር ዩናይትድ የሚለውን ስም ከኢንስታግራም ገጹ ላይ ያነሳ ማለት ነው እና የዩናይትድ ተጫዋቾች መጣር አሰልጣኙን ለማሳመን በተለይ ታዳጊዎቹ እና ወደ ዋናው ቡድን ውስጥ እንዲጫወቱ እድል እንዲሰጣቸው ማድረግ ነው ወይም የሚሰጣቸውን እድል መጠቀምና ራሳቸውን በደንብ ማሳየት አሰልጣኙን ማሳመን ጥረት ማድረግ ነው መቻል ያለባቸው እንጂ በዚህ መልኩ ለማህበራዊ ሚዲያ ላይ ወጥቶ ቅሬታ ለመግለጽ መሯሯጥ ያለባቸው አይመስለኝም። ኤኒዌይስ ግን አሁን የማክቶሚኔይን በጣም ገራሚ የሆነ ምላሽ እንደው ትዝ ብሎኝ ይሄን ሀሳብ ላንሳላችሁ ብዬ ነው። ሰሞኑን ውስጤ ነበረ ታይሚንጉን አሁን ጠብቄ ነው። ትላንት ሻምፒዮንስ የሆኑ ናፖሊዎች በዚሁ ልንገራችሁ ብዬ ነው። ወደ ዝውውር መረጃዎቻችን እንለፍ እና ቤተሰቦች ይህንን ቪዲዮ ግን ላይክ ማድረጋችሁን ሁላችሁም አትርሱ። አሁን ከዩናይትድ ጋር በተያያዘ የተሰሙ ትላንት በተለይ የሰማናቸው አሁንም ይህን ዜና ልሰራላችሁ በተዘጋጀሁበት ሰዓት የሰማሁት ሌተስት የሆነውን ዜና ነው ይዤላችሁ የቀረብኩት። ግን ትላንት ከተወሩት እኛ ካላነሳናቸው ሀሳቦች ምንም አይቀረንም፣ እነሱን እናያለን። በጥር የዝውውር መስኮት ላይ ሩበን አሞሪም ሾርት ተርም የሆኑ ሳይኒንጎችን አይፈልግም ብሏል። ፋብሪሶ ሮማኖ ነው ይሄን ያለው። አሞሪም ምንም እንኳን ቡድኑ በጉዳት ቢታመስበትም በአፍኮን ምክንያት በጣም ወሳኝ የሆኑ ቁልፍ ተጫዋቾችን ቢያጣም ግን የቡድኑ ትልቅ ሚሽን እና ፕላን የሚሆነው የረዥም ጊዜ ዝውውሮችን መፈጸም ነው። አሁንም ቢሆን ጥር ላይ ማለት ነው እና ለአጭር ጊዜ ተብሎ የሚፈጸም ዝውውር የለም በሚል ትላንት ያወራንበትን ነገር ፋብሪሶ ሮማኖ አሁንም አረጋግጦ በዩቱብ ገጹ ላይ ይሄን ነገር ተናግሮታል ማለት ነው። እና አሞሪም ምንድን ነው ባጭሩ የተናገረው መሰላችሁ? እንደው ጠቅላላ አድርጌ እሱን ንግግር በጥር የዝውውር መስኮትን በተመለከተ የሰጠውን ምላሽ ሳወራ እርጀንሲ የሚባለውን ነገር አንስቷል። ጥድፊያ ማለት ነው። ይሄ ፓኒክ የሚባል የዝውውር እንቅስቃሴ አለ። ክለቡ በጥድፊያ ምንም አይነት ሳያስብ ዳታዎችን ሳይመለከት እንደው በቃ እዚህ ቦታ ላይ ተጫዋች ተጎዳበት ብሎ ተጫዋች ወደ ማስፈረም አይነት ነገር ውስጥ አይገባም ዩናይትድ ሲል ይህን ነገር አሰምርበት ማለት ነው፣ እርጀንሲ የሚለውን ነገር። ምክንያቱም ክለቡ ድጋሚ ስህተት መስራት አይፈልግም እንዳሉ ከዚህ በፊት ስህተት ሰርቷል እንደዚህ አይነት ዝውውሮችን ፈጽሞ፣ አሁን ደግሞ ሄርዊጎ አጌን አሁንም ይኸው መልሰን እዛው ስህተት ውስጥ ተዘፈቅን፣ አሁንም ስህተት ሰራን ብለን ሄርዊጎ አጌን ወደምንልበት ወደ ቀድሞ ስህተታችን የምንመለስበት ዝውውር ፍጹም አንፈጽምም ነው ያለው። የአሞሪም አነጋገር አሁን ይሄ ነው እና ምን ለማለት ፈልጎ እንደሆነ አሞሪም ይገባናል ቤተሰቦች። ፋብሪሶ ሮማኖ ሲያብራራው ለምሳሌ አንድ ተጫዋች መጥቶ እስከ ሲዝኑ ማጠናቀቂያ ድረስ ዩናይትድ ተጫውቶ በውሰት ከዛ በኋላ ደግሞ በቃ ይሄ ልጅ በውሰት ጊዜውን አጠናቀቀ፣ ስለዚህ ክለቡን ለቆ ደግሞ ወደ እናት ክለቡ ይመለስ እና ወደዛ እንላከው የሚባል አይነት ዝውውር አይፈልግም ማለት። ይሄ አነጋገሩ ወደ ምን ድምዳሜ ላይ ያደርሰናል? ማንቸስተር ዩናይትድ በጥር የዝውውር መስኮት ላይ በውሰት የሚያስፈርመው ተጫዋች የለም ማለት ነው። ወይም ደግሞ ሩበን አሞሪም በውሰት የሚመጣ ተጫዋችን አይፈልግም። ሾርት ተርም የሆነ እቅድ እንዲኖረው አይፈልግም ዝውውርን በተመለከተ ማለት ነው። ስለዚህ ይህን ይመስላል የዩናይትድ ፕላን። አሁን በቀጥታ ወደ ዜናዎቹ ስናልፍ የሴሜኒዮን ጉዳይ እናንሳ። ምክንያቱም ዋናው የዝውውር አጀንዳችን አላማችንም ሴሜኒዮ ስለሆነ አሁን እየሄድን ያለንበት የያዝነው የዝውውር እንቅስቃሴ ስለሆነ ብዙ የሚታመኑ የዜና ምንጮች የሴሜኒዮ ዝውውርን በተመለከተ ትናንት በርካታ ነገሮችን ብለዋል። ለምሳሌ የአንዲ ሚተንን ዜና ስነግራችሁ ሴሜኒዮ የዩናይትድ ደጋፊ ነው አለ። ይሄ አዲስ ዜና ነው። እንግዲህ ሴሜኒዮ የዩናይትድ ደጋፊ ነው፣ ይሄ እንዴት ዜና ሆኖ ይቀርባል ብላችሁ ካላችሁኝ ይሄ ዴይሊ ሜሉ ጋዜጠኛ ሚተን ለምን እንደዚህ እንዳለ በዚህ ሰዓት ይገባችኋል። ሌላ ጊዜ ቢለው ኖሮ ያስገርማል። ይሄ ምኑ ዜና ነው? ምን ዜና ሆኖ ሊወራ ይችላል ትሉ ይሆናል። አሁን ግን ታይሚንጉን የጠበቀ
ይሄ የሚያሳያቸው ሁለቱ የማንቸስተር ከተማ ክለቦች አሁን በተጫዋቹ ዝውውር ላይ እየተፎካከሩ ስለሆነ ሴሜንዮ እንደው የግል ምርጫ ቢሰጠው ለዩናይትድ ሊያደላ እንደሚችል ኢኮኖሚያዊ ምናምን ምክንያቶቹን ትተን ለዩናይትድ የማድላት እድል እንዳለው ግን ሴሜንዮ በትክክል እሱ ያረጋገጠበት ነው ማለት ነው። ዩናይትድ ደጋፊ መሆኑን የገለጸበት ለዩናይትድ ፌቨር ሊያደርግ ይችላል ከሲቲ ይልቅ ነው። ሌላ ምንም ትርጓሜ የለውም። ግን ይሄ መስማታችን በራሱ በጣም ጥሩ ዜና ነው። እንደ ፖዘቲቭ ነገር ወስጄዋለሁ። አላቅም ሴሜንዮ ከዚህ በፊት እንደውም ለአርሰናል ጥሩ ነገር አለው የሚባል ወሬ ነበር የሰማሁት። አሁን ከምናምነው ጋዜጠኛ ደግሞ ይሄ መገለጹ የሚያበረታታ ነው። ተጫዋቹን እንድናገኘው ሊረዳን ይችላል የሚል እምነት ስላለኝ ማለት ነው። እና እድሜ ለሰር አሌክስ ፈርጉሰን ዘመን ዩናይትድ በሰር አሌክስ ፈርጉሰን ዘመን ባሳካቸው ከፍተኛ የሆኑ ስኬቶች እኛ በክለቡ ፍቅር ወድቀናል። ብዙ ደጋፊዎች ዩናይትድን በፈርጉሰን ዘመን አፍርቷል። እነኚህ ተጫዋቾችም አሁን የምናያቸው ሱፐርስታሮችም የፈርጉሰን ቡድን ሰለባ ናቸው ማለት ነው። እንግዲህ በርካታ ተጫዋቾች ናቸው ዩናይትድን የሚደግፉት እና ሁሌም ቢሆን እኔ ያስገርመኛል። ባለፈው ክረምት ላይ ተጫዋቾችን ስናመጣ በምን ያህል ዲተርሚኔሽን ለኩኛ በሉትን ሴሚ ማነው እሱ ቤንጃሚን ሼሽኮ እንደዚሁም ብሪያን ምቡሞ ለዩናይትድ ለመጫወት ፈቅደው እንዴት እንደመጡ አስቡት። እና አሁንም ተመሳሳዩ ነገር በሴሜኖ የሚደገም ይመስለኛል። ሴሜኖን ዩናይትድን የመምረጥ እድል ያለው ነው የሚመስለኝ። ይሄ አንዱ ነገር ነው። ሁለተኛው ትላንት በብሬኪንግ አሁን ደግሞ ወደ ፋብሪሶ ሮማኖ ዜና ስንመለስ ብሬኪንግ ብሎ እሱ እንደገለጸው 3 ጊዜ ፑሽ የሚለውን ነገር ተጠቅመዋል ፋብሪሶ ሮማኖ። ዩናይትዶች ሴሜኖን ለማስፈረም በተለይ በዚህ ሰዓት በጣም ፑሽ እያደረጉ በጣም ሲባል በጣም በተደጋጋሚ አክቲቭሊ እየሰሩበት ነው የሚገኘው። ዚያር ፑሽንግ ላይክ ክሬዚ ብሎ ነው ፋብሪሶ ሮማኖ የገለጸው ማለት ነው። ይሄ የሚያሳያቸው ንግግሩ ከማንቸስተር ሲቲ ይሄን ልጅ ለመቀመጥ ሲቲን ከጨዋታ ውጭ ያደርገው ፉክክሩን አሸንፈው በእጃቸው ለማስገባት ዩናይትዶች ምን ያህል ቁርጠኛ እንደሆኑና ከፍተኛ የሆነ እንቅስቃሴ እያደረጉ እንደሆነ ነው ማለት ነው ንግግሩ የሚያመላክተን ማለት ነው። ሲቲን ለመቅደም እየጣሩ ነው። ሲቲዎች ስቲል አሁንም አላይቭ ናቸው ብሏል። አሁንም ሬስ ውስጥ አሉ፣ አልወጡም፣ አልሸሹም ነው ያለው ፋብሪሶ ሮማኖ። ሊቨርፑል ግን እስካሁን ድረስ ከነኚህ ሁለት ክለቦች ጋር እየተፎካከረ አይደለም በሚል ገልጾታል ማለት ነው። እና አሁን ዩናይትዶች እንግዲህ የመጨረሻው ላይን ላይ ደርሰው ያችን ላይን ከሲቲ ጋር በጥሰው ለመውጣትና ተጫዋቹን ከእጃቸው ለማስገባት የቻሉትን በሙሉ ዚያር ዱይንግ ኤቭሪቲንግ እያለን የሚገኝ ይሄ አንደኛው ነው። እና ዩናይትድ አሁን ይህን ተጫዋች ለማግኘት እንደ ስካይ ስፖርት ገለጻ ከሆነ ደግሞ ምናልባት በቀጣዮቹ 24 ሰዓት እንግዲህ ትላንት ነው ስካይ ስፖርት ይህንን ያለው ሴሜኖ የመጨረሻ ውሳኔውን ያሳውቃል ተብሏል። ከዚህ በኋላ ክለቡ በርመዝ ምንም ማድረግ አይችልም። የተጫዋቹ ውሳኔ ነው በግል የሚጠበቀው። ስቲል ይህን ዜና እየሰራን ባለንበት ሰዓት ዩናይትዶች ከተጫዋቹ ጋር ኮንታክት ላይ እንደሆኑ እና በተጫዋቹ ወገን መስራት ያለባቸውን ማሳመን ያለባቸውን ነገሮች በሙሉ ለማሳመን እየሰሩ እንደሆነ ፕሮጀክታቸውን ልጁ ጋር መሰለፍ እንደሚችል እና በዩናይትድ ቤት ምን አይነት ሮል ሊሰጠው እንደሚችል ምን አይነት ሚና እንደሚኖረው እነኚህን ሁሉ ነገሮች ለተጫዋቹ ያስረዱታል። ተጫዋቹ ደግሞ ትልቁ ፍላጎቱ የኢኮኖሚ ጉዳይ አይደለም ተብሏል። ዩናይትድ ነው ወይንስ ሲቲ ነው የተሻለ የእግር ኳስ ኬሪየሩን እንደው በደንብ የሚያሳድግበት ሚና ሊሰጠው የሚችለው ቡድን? በየትኛው ቡድን ውስጥ ነው ይበልጥ የመጫወት የመሰለፍ ዕድል ላገኝ የምችለው? የትኛው ፕሮጀክት ለእኔ በጣም ተስማሚ ነው? የትኛው አሰልጣኝ የያዘው አጫወት እኔን ይበልጥ ኢንቮልቭ ያደርጋል፣ እኔን አሳታፊ ነው የሚለውን ነገር ነው በደንብ በጥንቃቄ ሴሜኖ የሚያው ከውሳኔው በፊት እንጂ ገንዘብ ተቀዳሚ የሆነ የተጫዋቹ ፍላጎት አይደለም ተብሎ ተገልጿል። እና እነኚህን ነገሮች ሳይ ዩናይትድ የተሻለ ዕድል ሊኖረው እንደሚችል እንዳስብ ሆኛለሁ። ምክንያቱም ማንቸስተር ሲቲዎች የተሻለ ገንዘብ ሊሰጡት ይችላሉ፣ ግን ከዩናይትድ የተሻለ ሚናና የተሻለ እንደው ፕሮጀክት ሊሰጡት ይችላሉ ብዬ በዚህ ሰዓት አላስብም። በተለይ ፐርሰናል ዋይዝ ከሆነ ማለት ነው። ስለ ልጁ የምናወራ ከሆነ ስለ ልጁ ብዙ የመጫወት እድል የምናወራ ከሆነ ሴሜንዮ በዩናይትድ ቤት ብዙ የመጫወት እድል የማግኘት እድል ያለው ልጅ ነው። የቡድኑ በጣም ወሳኝና ዋነኛ ተጫዋች ሊሆን ይችላል። ሌላ ነገሩን ተዉት። ወደ ዩናይትድ በመምጣቱ የሚያገኛቸው የማርኬቲንግ ጥቅሞች ምናምን ከዚህ በፊት ስላወራንበት ማለት ነው። እና ሴሜንዮ አሁን እርግጠኛ ሆኜ ዩናይትድ ቤት ውስጥ ይመጣል፣ ለዩናይትድ ይጫወታል፣ ይፈርማል ብዬ መናገር ይከብደኛል። ቤተሰቦች ሬሱ አሁንም ክፍት ነው እንዳለ ነው። ግን ነገሮችን ስታዩ፣ ዜናዎችን ስታዩ ወደ ዩናይትድ እያደላ ይመስላል። በተለይ ዩናይትድ ደጋፊ ነው ከተባለ ልጁ ለዩናይትድ የሆነ ፌቨር መስጠቱ የሚቀር አይመስለኝም። እና አላቅም እንግዲህ በሲቲ በኩል ደግሞ ምን እየተሰራ እንደሆነ
ምናልባት ሲቲ ቤት ውስጥ እሱን ለማሳመን እንደው የተለየ የተጫዋቹን ልብ የሚገዛ የሆነ ነገር ያድርጉ ወይም እሱ ያናግሩት፣ እሱን የምናውቀው ነገር የለም። ብዙ ሲቲን በተመለከተ ዜና እንዲሁ ግልጽ የሆነ ነገር ስለማይወጣ ማለት ነው። እና አሁንም ሊቨርፑልም አለ ተብሏል። ሊቨርፑል ግን እንደ ዩናይትድ እና እንደ ሲቲ አክቲቭ አይደለም፣ ፍላጎቱ የላቸውም። ኦፕሽን ውስጥ ይዘውታል፣ ግን አሁን ቀዳሚ ፍላጎት ነው ይሄን ልጅ ማስፈረም ያስፈልገናል ብለው እየሄዱበት እየገፉበት አይደለም ማለት ነው። የሚሆነውን እስቲ እንመልከት አይነት ነገር ነው ሊቨርፑል ቤት ያለው ነገር። ራሳቸውን ገሸሽ አድርገው አርሰናልም ይፈልገዋል፣ ግን አሁን አይደለም። አርሰናል የፈለገው ክረምት ላይ ነው። ተጫዋቹን ወደ 50 ምናምን ሚሊዮን ፓውንድ ሲወርድ የውል ማፍረሻ ሂሳቡ ያንዴ ለማስፈር ነው አርሰናል ያቀደው ማለት ነው። ልጁ ደግሞ ኦልሬዲ ልክ እንደ ፋብሪሶ ሮማኖ ገለጻ ከሆነ ሄርዊጎ መባሉ ዝውውሩ አይቀርም። ከሁለቱ በተለይ ከሁለቱ ወደ አንዱ ማንቸስተር ክለብ የመባለው እድሉ ሰፊ ነው። ግን የሊቨርፑልም እድል እንዳለ ነው፣ አልሞተም ማለት ነው። ድንገት ሊቨርፑሎች ተነስተው በቃ መተካት አለብን በሴሜኑ አሌክሳንደር ኢዛክን ብለው ከወሰኑ እና አግሬሲቭሊ ከገቡ ምን ይዘውለት እንደሚመጡ አይታወቅም ለተጫዋቹ። ስለዚህ ሺፍት ሊያደርግ ይችላል ወደዛ ማለት ነው። ኤኒዌይስ ግን አሁን ባለው ሁኔታ ይሄ ተጫዋች ለዩናይትድ የመፈረም እድል ያለው ይመስለኛል፣ ዜናዎችን ፓተርኖችን ሳይ ማለት ነው ቤተሰቡ። ሌላው ማንቸስተር ዩናይትዶች ሴሜንዮን ዝውውር እንዲሁ ከማጠናቀቃቸው በፊት ግን ጆሹዋ ዘርኪዚን ሊለቁት ነው ተብሎ ተገልጿል። ይህም የሚያያዝ ዜና ነው ቤተሰቦች። ዘርኪዚ አሁን ከዩናይትድ ሊወጣ የተቃረበ ይመስላል። እንደውም እንደ አንዳንድ ዘገባዎች ከሆነ ዩናይትዶች ተጫዋቹን ወደ ሮማ ለመላክ እጅግ በጣም ተቃርበዋል። በተደጋጋሚ ፋብሪሲዮ ሮማኖ እንዳረጋገጠው በለንደን ተገኝተው የሮማ ሰዎች በተጫዋቹ ዝውውር ዙሪያ ከዩናይትድ ሰዎች ጋር መምከራቸውን አሁንም ቀጥሏል እና ይበልጥ ዘርክዚ ለሮማ እየቀረበ ያለ ተጫዋች ይመስላል። ምናልባት የዘርክዚ የሮማ ዝውውር ከሴሜኑ ዝውውር ጋር ፍጹም የተቆራኘ የተያዘ ሳይሆን እንደማይቀር ነው ሪፖርቶች የሚናገሩት። ምክንያቱም ዩናይትዶች ዘርክዚን ከክለቡ ከለቀቁ በኋላ በቋሚም ይሁን በውሰት እንዲሁ በአስገዳጅ የመግዛት አማራጭ ባለው ውል ተጫዋቹን በቀጥታ የሚተኩት በሴሜንዮ ነው ተብሎም ነው የተገለጸው። ስለዚህ የሁለቱ ተጫዋቾች ዝውውር ሁኔታ ዶሚኖ ኢፌክት ይኖረዋል ማለት ነው። ዩናይትዶች መጀመሪያ ሴሜንዮን ማግኘታቸውን ካረጋገጡ በኋላ ከዛ በኋላ ዘርክዚን ወደ ሮማ ይልኩታል ተብሎ ነው የሚጠበቀው። ምክንያቱም ካላረጋገጡ ልጁ በዩናይትድ ቤት መቆየቱ ስለማይቀር ማለት ነው። ሮማዎች በበኩላቸው ለዝውውሩ 40 ሚሊየን ዩሮ ሂሳብ አቅርበዋል ተብሏል። አሁን ለዩናይትድ 5 ሚሊየን ዩሮ ይሰጣሉ። ከዛ እንደ ተጫዋቹ ብቃት ሳይሆን ሮማዎች በአውሮፓ ሻምፒዮንስ ሊግ ተሳትፎ የሚያገኙ ከሆነ ነው ኮንትራቱ ላይ የሚያገኙ ከሆነ 35 ሚሊዮን ዩሮ ጭማሪ እንሰጣችኋለን። አጠቃላይ በ40 ሚሊዮን ዩሮ ዘርክዜን እንድናስፈርም ስጡን የሚል በከፍተኛ ደረጃ ፑሽ የማድረግ እና ዩናይትድን በተደጋጋሚ እንዲፈቅዱላቸው በተጫዋቸው ዝውውር ለማሳመን ጥረት ላይ ናቸው። ምክንያቱም በዩናይትድ ወገን 5 ሚሊዮን ዩሮን አንጡ አሁን በውሰት ውሰዱትና ልክ እንደጨረሰ እዛ ሲዝኑን ደግሞ ክረምት ላይ ወደ እኛ አትላኩ ተጫዋቹን የምትገዙበትን እድል አመቻቹ በግዴታ የሚል አይነት ውል ማለት ነው። ልክ ሆይለንድን ወደ ኔፕልስ ናፖሊ ሲልኩት እንዳደረጉት አይነት ውል ማለት ነው። ሮማዎች ደግሞ አውሮፓ ሻምፒዮንስ ሊግ ካልተሳተፍን ገንዘብ እንግዲህ አናገኝም ነው እነሱ አባባላቸው። እና ሻምፒዮንስ ሊግ ግዴታ መሳተፍ ካለብን እና የምንሳተፍ ከሆነ እሱ ከመጣ በኋላ ግን ያንን ገንዘብ እንከፍላለን፣ እናስፈርመዋለን፣ ችግር የለብንም የሚል አይነት ንግግር ነው ከዩናይትድ ጋር በዚህ መልኩ እየተደራደሩ የሚገኙት ማለት ነው። ወይስ ግን አሁን ሴሜንዮ ወደ ዩናይትድ በተቃረበ ቁጥር ዘርክዚ ለሮማ ይበልጥ ከዚህ በላይ እየቀረበና ወደ ሮማ መሄዱ እርግጥ የሚሆን ዝውውር ነው የሚመስለው። ሌላኛው የዝውውር ዜናችን የሚሆነው የዴቪድ ኦርንስተድ መረጃ ነው። የዩናይትድ የአማካይ ክፍልን የተመለከተ መረጃ ነው እሱ የሚያወጣውና በየጊዜው የዩናይትድ የአማካይ ክፍል ኢላማዎች ይለያያሉ። ለምሳሌ ፋብሪሲዮ ሮማኖ ብዙ አማካዮችን ይዟል። ዩናይትዶች ግን ከሁሉም አማካዮች ዩናይትድ በቅድሚያ የሚመለከተውና በቀዳሚነት የሚያው ዝውውር የካርሎስ ባሌባ ነው። ካርሎስ ባሌባ ቶፕ ላይ ነው ብሎ ፋብሪሲዮ ሮማኖ ነገርን። ቀዳሚ የዝውውር እቅዳችን እና ኢላማችን እንደሆነ ተጫዋቹ ማለት ነው። ግን
ደግሞ ትላንት ስለ ፋብሪሶ ሮማኖ ምን ተባለ መሰላችሁ? ሱሊ ቶክስ እንዳለው ከሆነ ማንቸስተር ዩናይትዶች አሁን በብሩኖ ፈርናንዴዝ ጉዳት ምክንያት አማካይ ክፍል ላይ ተጫዋች ማስፈረም ግዴታ ውስጥ ገብተዋል እና አግሬሲቭሊ ሊገቡ ይችላሉ ጥር የዝውውር መስኮት ላይ። ምክንያቱም የብሩኖ ፈርናንዴዝ በተለይ ቅድም እንዳልኳችሁ አሁን ሕክምና ምርመራውን በደንብ ያደርጋል ከታየ በኋላ እስከ መቼ ድረስ ከሜዳ ይርቃል የሚለው በተለይ በጣም ወሳኝ ነው እና ለአንድ ወር ልጁ የሚቆይ ከሆነም ዩናይትድ ወደ ዝውውር እንዲገባ ይገደዳል። ከዛ በላይ የሚቆይ ከሆነ ተጫዋቹ ይቆያል ተብሎ አይታሰብም። ዩናይትዶች አማካይ ማስፈረም ግዴታ ውስጥ ይገባሉ ማለት ነው። በዛ ምክንያት ዩናይትዶች አማካይ ያስፈርማሉ ተብሎ ይጠበቃል። ግን በረዥም ጊዜ ከያዟቸው በእቅድ ተጫዋቾች መካከል አንዱ የብራይተኑ ካርሎስ ባሌባን ጥር የዝውውር መስኮት ላይ ማግኘት እድላቸው ግን ጠባብ ነው ብሏል ደግሞ ስካይ ስፖርት። ይሄ የሆነበት ምክንያት ተጫዋቹን ለመልቀቅ ብራይተኖች ጥር ላይ ዝግጁ አይደሉም በሚል ነው። የተጫዋቹ ብቃት ቢወርድም ዘንድሮ ካርሎስ ባሌባ በዛ ምክንያት ተጽዕኖ አሳድሮብኛል፣ ጫና አለው፣ ግን በዩናይትድ የዝውውር ወሬ ምክንያት አይደለም ብቃቴ የቀነሰው ሲል ቢናገርም እና የተጫዋቹ የማርኬት ቫሊዩ ሊወርድ ቢችልም ግን ብራይተኖች ጥር ላይ የተጫዋቹን ዝውውር ከመፈጸም ይልቅ በረዥም ጊዜ ከጥር ጀምሮ በረዥም ጊዜ የተጫዋቹን ምትክ ማፈላለግ አሰሳ ላይ ናቸው እና ምትኩን አስፈርመው እስከ ጥር የዝውውር ሚን እስከ ክረምት የዝውውር መስኮት የእሱን ምትክ ካገኙ በኋላ ተጫዋቹን ክረምት ላይ ለመልቀቅ ነው ብራይተኖች እያሰቡ የሚገኙት እና የእሱን ምትክ እስካላስፈረሙት ድረስ ብራይተኖች ተጫዋቹን ጥር ላይ የመሸጥ ፍላጎት የላቸውም ሲል ስካይ ስፖርት ዘገበ ማለት ነው እና አሁን የዚህ ተጫዋችን ዩናይትድ የማግኘት እድሉ በአሁን ባለው በስካይ ስፖርት ዘገባ መሰረት ትንሽ የጠበበ መሰለ። ወደ ዴቪድ ኦርንስተን ዜና ስናመራ ደግሞ አሁን የዩናይትድ ቀዳሚ የሆነው የአማካይ ስፍራ ኢላማ እሱ እንደሚለው ከሆነ ማለት ነው ከፋብሪሶ ሮማኖ ይለያል ኢሊየት አንደርሰን ነው ብሏል እና ኢሊየት አንደርሰን የማንቸስተር ዩናይትድ የዝውውር ቶፕ ታርጌት ነው የሚመስለው አሁን ባለው ሁኔታ አማካይ ክፍል ላይ ሲል ገልጿል። ግን የተጫዋቹ የመሸጫ ዋጋ በተለይ በጥር የዝውውር መስኮት ላይ እስከ 100 ሚሊዮን ፓውንድ ሊደርስ ይችላል ብሏል። 80 ፊክስድ፣ ከፊክስድ ውጭ ደግሞ 20 ሚሊዮን ፓውንድ እንዲሁ በጉርሻ መልክ የሚጨመር እንደ ተጫዋቹ ብቃት የሚታይ ተጨማሪ ገንዘብ በአጠቃላይ እስከ 100 ሚሊዮን ፓውንድ ምናልባት ዩናይትድን ሊያስወጣ ይችላል ብሎ ነው። ጥር ላይ ዩናይትድ እሱን ለመግዛት ጥያቄ ቢያቀርብ እንኳን ኖቲንግሃም ፎረስቶች የመሸጫ ዋጋውን የማይቀምስ አድርጎ ሰቅለው እንደሚያስቀምጡት ወይም እንዳያስቀምጡት አድርጎ እሱ የተናገረው ማለት ነው እና የፋብሪሶ ሮማኖ ንግግር ካርሎስ ባሌባ ነው። የዴቪድ ኦርንስተን ንግግር ደግሞ ኢሊየት አንደርሰን ነው። የቤን ጃኮብስን ንግግር ደግሞ ስናይ የሁለቱንም ንግግር የሚያስታርቅ ነው እሱ ያለው። ከዚህ በፊት ነግሬያቸዋለሁ። ምንድን ነው ያለው ቤን ጃኮብስ? የዩናይትድ ስም በተለይ ዝውውርን በተመለከተ ከብዙ አማካዮች ጋር ሲነሳ ልትሰሙት ትችላላችሁ። ይሄ የሆነበት ትልቁ ምክንያት ደግሞ ምክንያቱም ዩናይትድ በጣም ጥሩ ልምድ ያላችሁ እና ትልልቅ ሁለት አማካዮችን ለማምጣት ስለሚፈልግ እና ስለሚያመጣ ነው ብሎ ተናግሯል ማለት ነው። ስለዚህ ፋብሪሶ ሮማኖም ልክ ነው። አሁን እንዳልኳችሁ ዴቪድ ኦርንስተንም ልክ ነው። ሁለቱም ጋር ስህተት የለም ማለት ነው እና ዩናይትድ ሁለት አማካይ ስለሚፈልግ እንግዲህ የተፈለጉት ሁለት አማካዮች ካርሎስ ባሌባ እና ኢሊየት አንደርሰን ናቸው ማለት ነው። ግዴታ ዩናይትድ ሁለት አማካይ ማምጣት ስላለበት እንደ ቤን ጃኮብስ ገለጻም ከሆነ ያን ያደርጋሉ ተብሎም ስለሚጠበቅ ዘሰን የተባለውም ጋዜጣ ይህንን ዜና አሁን ዛሬ ይህን መረጃ ይዞ ኤክስክሉሲቭ በሆነ አምድ ይዞት መውጣቱንም እንደዚሁ ላስታውሳቸው እወዳለሁ። ቤተሰቦች ዩናይትድ ምናልባት ብሩኖ ፈርናንዴዝ አይቆይም፣ አሁን ስለ ጥር አይደለም እያወራ ያለሁት እና ካሳሜሮም እንደዚሁ ኮንትራቱ ያልቃል፣ ክለቡን ይለቃል። ስለዚህ ሁለት በጣም ኤሊት የሆኑ ልምድ ያላቸው አማካዮችን ማስፈረሙ ክለቡ ግድ ነው። ምናልባት ከሁለትም በላይ አማካይ ሁሉ ላይ ያስፈልገው ይችላል ማለት ነው ዩናይትድ እነኚህ ተጫዋቾች ክለቡን የሚለቁ ከሆነ። ስለዚህ በዩናይትድ የአማካይ ክፍል ላይ የወጡ ዜናዎች እነኚህን ይመስላሉ። ቤተሰቦች ባጭሩ ስንገልጻቸው ግን አሁን በአንድ ነገር መናገር እፈልጋለሁ። በኢሊየት አንደርሰን ጉዳይ ዩናይትድ ያወጣውን ገንዘብ አውጥቶ ይሄ የግል ሀሳብ ነው፣ ኦፒኒየን ነው። ከዜናው ስንወጣ የተጠየቀውን ገንዘብ ዩናይትድ ከፍሎ ያው ተደራድሮ ተጫዋቹን አሁን ቢያስፈርሙ የተሻለ ነው የሚል ግምት አለኝ። ምክንያቱም ኦርንስተንም አረጋግጦታል። ቀጣይ ክረምት ላይ በኢሊየት አንደርሰን ዝውውር ላይ
የማይሳተፍ ክለብ የለም። ከጀርመን እስከ ጣሊያን፣ ከጣሊያን እስከ ስፔን፣ ከስፔን ደግሞ እንግሊዝ ያሉ ክለቦች በራሳቸው ሲቲ ከዩናይትድ ውጭ፣ ቼልሲ እንደዚሁም ባየር ሙኒክን የመሳሰሉ ሌሎችም እነ ባርሴሎና፣ ሪያል ማድሪድ ሁሉ ሊመጡ ይችላሉ እና እነኚህ ሁሉ ክለቦች የኤሊየት አንደርሰን ፈላጊ ናቸው። ቀጣይ ክረምት ላይ የተጫዋቹ ፈላጊ ክለቦች እና ጨረታው በጣም ከፍ ቢላል ብሎ ተናግሯል ማለት ነው። ስለዚህ ይህ ንግግሩ የሚያመላክተን ዩናይትድ ልጁን እንደምንም ብሎ በጥር ወር ላይ ማስፈረም እንዳለበት ነው ማለት ነው። ለማንኛውም ቤተሰቦቻችን ሌላው የመጨረሻ የምነግራችሁ ነገር ከዩናይትድ ቤት ምናልባት ጥር የዝውውር መስኮት ላይ ሊለቅ ይችላል የተባለው ተጫዋች ከሜኑ ይልቅ ሰሞኑን መረጃ እየወጣበት ያለው ማኑዌል ኡጋርቴ ነው። ዩናይትድ 30 ሚሊዮን ዩሮ እና ከዛ በላይ ይፈልጋል ከኡጋርቴ ሽያጭ ተብሏል። የቱርኩ ጋላታሳራይ በደንብ ፑሽ እያደረገ ነው። ልጁን በውሰት አስፈርሞ በኋላ ላይ ደግሞ በቋሚ ለማስፈረም ለዩናይትድ አማራጭ አቅርበዋል ብሏል። እንግዲህ ከቱርክም የሚወጡ ዜናዎች ይህንን እያሉ ነው ያሉት። ግን ያቀረቡት አጠቃላይ ፓኬጅ 25 ሚሊዮን ዩሮ ነው። ዩናይትድ ደግሞ 30 እና ከዛ በላይ አድርጉ በሚል እዚህ ሁኔታ ውስጥ ነው የሚገኙት ተብሏል። እንግዲህ ይሄን ዩናይትድ ኡጋርቴን ለመሸጥ እንዲህ ፈቃደኛ ከሆነ ጥር ላይ እና ለመልቀቅ ከተዘጋጁ ይህም የሚያመላክታችሁ ሌላ አማካይ ማስፈረማቸው የጥር ዝውውር መስኮት ላይ እንደማይቀር ነው ማለት ነው። ለማንኛውም አዳዲስ ነገር ሲኖር እናደርሳችኋለን። ቤተሰቦች የተጨበጡ የዝውውር ዜናዎች ብቻ ሲኖሩ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ፋሚሊዎች ነገ ደግሞ በአዳዲስ ጉዳዮች አገኛችኋለሁ። እስከዛ ሰላሙ ባይ